አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብን ከረመላሁ ወጅሃሁ ከማንኛውም ሶሃባ ጋር ማወዳደር ፈጽሞ የተከለከለ ነው ይለናል ፈጣሪያችን አላህ በቁርአኑ፣ መልእክተኛው ሙሐመድም አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ በሐዲሳቸው። ቢስሚላህ ራሕማን ራሒም። አሰላሙ ዓለይኩም ወራሕመቱላሂ ወበረካቱ። ውድና የላቃችሁ ሙስሊም ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ ወይ? ያው በአርዕሱ እንደተመለከታችሁት በዛሬው ፕሮግራማችን ኢንሻአላህ አብረን ለማየት የምንሞክረው አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብን ከረመላሁ ወጅሃሁ ከአቡበከርና ከዑመር ጋርም ይሁን ከሌሎች ሰሃባ ጋር አልያም ያለፉትም ይሁን ከነቢ ኡመት ከሆነው ተራው ህዝብ ጋር የፈለገ በምንም አይነት ደረጃ ላይ ካለ ሰው ጋር ማነጻጸር ዓሊም ከሆነ እስከ ፊስቅና ኒፋቅ ድረስ ሊያደርሰው እንደሚችል፣ ጃሂል ከሆነ ደግሞ ወንጀለኛ ሊያደርገው እንደሚችል አማመላህ የሚገልጹ የቁርአንና ግልጽ የሆኑ የሐዲስ ማስረጃዎችን ኢንሻአላህ አብረን ለማየት እንሞክራለን። በመጀመሪያ የምናየው የዲናችን መሰረት ከሆነው ከቁርአን ሲሆን በመቀጠልም ወደ ረሱል ሐዲሶች እንሄዳለን ኢንሻአላህ። አሁን በመጀመሪያ ግን የምናየው ስለ አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ዓለይሂ ሰላም ፈዲላ ወይንም ልቅና ደረጃው የት ድረስ እንደሆነ የተነገረበትን የቁርአን አንቀጽ ይሆናል። ይህንንም የቁርአን አንቀጽ አሁን በምስሉ ላይ እንደምትመለከቱት የምናገኘው በሱረቱ አሊ ዒምራን ቁጥር 61 ላይ ነው። እንዲህም ይነበባል። ቢስሚላህ ራሕማን ራሒም ፈመን ሓጀከ ፊህ ሚን ባዕድ ማ ጃአከ ሚነል ዒልም ፈቁል ተዓለው ነድዑ አብናአና ወአብናአኩም ወኒሳአና ወኒሳአኩም ወአንፉሰና ወአንፉሰኩም ثመ ነብተሂል ፈነጅዓል ላዕነተላሂ ዐለል ካዚቢን ይላል። ትርጉሙም እውቀቱም ከመጣልህ በኋላ በእርሱ ወይንም በዒሳ የተከራከሩህን ሰዎች ኑ ልጆቻችንንና ልጆቻችሁን፣ ሴቶቻችንንና ሴቶቻችሁንም፣ ነፍሶቻችንንና ነፍሶቻችሁንም እንጥራ። ከዚያም አጥብቀን አላህን እንለምን፣ የአላህንም ቁጣ በውሸታሞቹ ላይ እናድርግ በላቸው ይላል ፈጣሪያችን አላህ ለመልእክተኛው ሙሐመድ ሰለላሁ ዐለይሂ ወአሊህ። ይህ የቁርአን አንቀጽ የወረደበት እንደው ታሪኩ ባጭሩ ነጅራን ከምትባል አካባቢ ከመዲና ዙሪያ የነበሩ ክርስቲያኖች ወደ ረሱላችን ጋር ሰላሙላህ ዐለይሂ ይመጡና ይወያያሉ። በስተመጨረሻም ረሱላችን በውይይቱ ሲያሸንፏቸው እንዳልተሸነፉ ሆነው ለማፈግፈግ ወይንም በህብረተሰባቸው ዘንድ ላለመዋረድ ሾልከው ከመስጂድ ሊወጡ ሲሉ ይህንን የቁርአን አንቀጽ አወረደ ፈጣሪያችን አላህ። ይህም የቁርአን አንቀጽ እንግዲህ አብረን እንዳየነው ዋናው ዓላማው ምንድን ነው? በውሸታሞች ላይ የአላህ እርግማን ትውረድ የሚል ነው። ያው በፊት ከረሱል በፊት የነበረው ቀውሞች አደባባይ ላይ መስዋዕታቸውንም ምናቸውንም ያቀርባሉ። እዛው እያሉ ነው በላ የሚመታቸውና ጉዳዩ እዛው ነው ውሸታም በሆነው አካል ላይ በላው የሚወርደው። እዚህም ለመረጋገም የተመረጡት አካላት ሶስት አካላቶች ናቸው በሁለቱም በኩል። የመጀመሪያው አብናአና ወአብናአኩም ነው፣ ልጆቻችሁን ልጆቻችንን ነው። ረሱልም ልጆቻቸውን ይዘው ይወጣሉ፣ እነዛም ክርስቲያኖቹም ልጆቻቸውን ይዘው ሊወጡ። በሁለተኛ ደረጃ የተቀመጠው ደግሞ ወኒሳአና ወኒሳአኩም ነው፣ ሴቶቻችሁን ሴቶቻችንን ነው የሚለው። በሶስተኛ ደረጃ የተቀመጠው ወአንፉሰና ወአንፉሰኩም ነው፣ ነፍሶቻችሁን ነፍሶቻችንን ነው የሚለው። በጣም በሚያጅባችሁ ሁኔታ እዚህ ጋር አብናአና ወአብናአኩም ልጆቻችሁን ልጆቻችንን ያለው ቦታ ላይ ረሱላችን ይዘው የወጡት ሐሰንና ሁሴንን ነው። ሁልጊዜም ቢሆን ረሱላችን እንደሚናገሩት ሐሰንና ሁሴንን ልጆቼ እንጂ የልጅ ልጆቼ ብለዋቸው አያውቁም። ቁርአንም ይሄንኑ ደግፎ ነው የመጣው። ወኒሳና ወኒሳአኩም ባለው ቦታ ደግሞ ረሱላችን ለመማማል ይዘው የወጡት ፋጢመቱ ዛህራ ዓለይሃ ሰላምን ነው። ወአንፉሰና ወአንፉሰኩም ያለውን የቁርአን አንቀጽ ደግሞ የተረጎሙት ልብ አድርጉ። እዚች ላይ አንፉሰና ነፍሶቻችሁና ነፍሶቻችንን ያለውን አንቀጽ የተረጎሙት አልይን ነው ይዘው የወጡት። ሁሉም ሙፈሲሮች 100% ማለት ይቻላል ሂዳችሁ መመልከት ትችላላችሁ። ይህንን የቁርአን አንቀጽ አስመልክተው
ረሱላችን ይዘዋቸው የወጡት አካላት አብናአና ወአብናኩም ያለውን ሐሰንና ሁሴንን፣ ኒሳና ወኒሳአኩም ያለውን ፋጢመቱ ዛህራን አለይሃ ሰላም፣ ወአንፉሰና ወአንፉሰኩም ያለውን ደግሞ አልይን ነው። አልይን ከረሱሉ ነፍስ ጋር ነው አንድ ላይ የተደመረው። ልብ አድርጉ መቃሙ የቱ ጋር እንደሆነ ማለት ነው። ለዚሁ ማስረጃ ያው ተፋሲሮቹን ሄዳችሁ እዩ ብያለሁኝ። ከሶሒህ ሙስሊም ይህንን የቁርአን አንቀጽ አስመልክቶ በሶሒህ ሙስሊም የመጣውን ዝርዝር ዘገባ እስኪ አብረን እንመልከት። ያው በምስሉ ላይ እንደምትመለከቱት በሶሒህ ሙስሊም በሐዲስ ቁጥር 6373 ላይ በሰማያዊ ያሰመርኩትን ተመልከቱት። ፈቁል ተዓለው ነድዑ አብናአና ወአብናአኩም ያለውን የቁርአን አንቀጽ አስመልክቶ ወደዚህ መማማያ ሜዳ የወረዱት ይላል። ይህ ሐዲሱ ባብ ፈዳኢሉ ዓሊ ቢን አቢ ጣሊብ በሚለው ክፍል ስለሆነ ነው። ደዓ ረሱሉላህ ሰለላሁ ዐለይሂ ወሰለም ዓልየን ወፋጢማ ወሐሰን ወሁሰይነን ከዛ በኋላ ይዘው አስጠርተው ይዘው ወደ መማማያው ሜዳ ከወረዱ በኋላ ምን አሉ? አላሁመ ጌታዬ ሆይ ሃኡላኢ አህሊ አሉ። እኒህ ናቸው ቤተሰቦቼ። እንግዲህ በቁርአኑ ያልከኝ ያዘዝከኝ ሰዎች ለመማማያ ወደዚህ ቦታ ይኸው ይዤ ተገኝቻለሁ አሉ። ልብ አድርጉ። ቅድም እንዳልኳችሁ ሁሉንም ሙፈሲሮች ሂዳችሁ መመልከት ትችላላችሁ። ይህንን የቁርአን አንቀጽ አስመልክቶ ረሱላችን ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ወደ መማማያው ሜዳ ይዘዋቸው የወረዱት አልየን አንፉሰና ወአንፉሰኩም ባለው ቦታ፣ አብናአና ወአብናአኩም ያለውን ደግሞ ሐሰንና ሁሴንን፣ ወኒሳአና ወኒሳአኩም ያለው ፋጢመቱ ዛህራን አለይሃ ሰላም ነው በማለት ይኸው ሶሒህ ሙስሊምም አረጋግጦት አስቀምጦት እናገኛለን ማለት ነው። እንግዲህ ጎበዝ የአሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ደረጃ ከረሱል ነፍስ ጋር መሆኗን ቁርአን ካመላከተን እስኪ መልእክተኛው ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ዓሊይን ከተራ ሰው ወይንስ ከነብይ ጋር ነው ሚዛኑን ያስቀመጡት የሚለውን ደግሞ አብረን እንመልከት። ይኸው አሁን በምስሉ ላይ እንደምትመለከቱት በዚሁ ሐዲስ ቁጥር በሶሒህ ሙስሊም ባለው በሐዲስ ቁጥር 6373 ላይ የአላህ መልእክተኛ የሆኑት ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ እንዲህ አሉት ለአሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ከረመላሁ ወጅሀሁ አማ ተርዳ አን ተኩነ ሚኒ ቢመንዚለቲ ሃሩን ሚን ሙሳ። ዓልይ ሆይ አንተ አትወድም እንዴ ሃሩን በነቢዩ ሙሳ ዘንድ እንደነበረው አንተ በእኔ ዘንድ መሆንን አትወድም እንዴ አሉና ኢላ አነሁ ላ ንቡወተ ባዕድ ያሉ ከኔ በኋላ ነብይ የለም እንጂ ነብይ ቢኖር ኑሮ አንተ ለነብይነት ብቁ ነህ እንደማለት ነው ጓዶች። ሲጀምርም ዓልይን ያነጻጸሩት ሃሩን ጋር ነው። ልብ አድርጉ። ሃሩን ምን ነበር ስንል ነብይ ነበረ። ሃሩንም ሙሳም ሁለቱም ነብዮች ነበሩ። ዓልይንም ያወዳደሩት ከማን ጋር ነው? ከነብዩ ሃሩን ጋር ነው ማለት ነው። ልዩነቱና ችግሩ ምንድን ነው ከተባለ እሶ ኻቲመል አንቢያ ስለሆኑ የነብያት መደምደሚያ ስለሆኑ ከሳቸው በኋላ ነብይ የለም። ነብይ ቢኖር ግን በሙሉ መስፈርት ዓሊይ ብቁ ነበሩ ማለት ነው። ይህንኑ ሐዲስ በዚሁ በሶሒህ ሙስሊም ባብ ሚን ፈዳኢል ዓሊ ቢን አቢ ጣሊብ በሚለው ክፍል ውስጥ በሐዲስ ቁጥር 6370 ላይ እንዲህ በሚል ተዘግቦ መጥቷል። አንድ አይነት ነው። አንተ ሚኒ ቢመንዚለቲ ሃሩን ሚን ሙሳ ኢላ አነሁ ላ ነቢየ ባዕዲ፣ ከኔ በኋላ ነቢይ የለም እንጂ ነቢይ ቢኖር አንተ ለነቢይነት ብቁ ነህ እንደማለት ነው። ለማንኛውም የአንተ ቦታ ከማን አንጻር ነው አሉት? ከሃሩን። ሃሩን ምናቸው ብለናል? ነቢይ። ስለዚህ የዓልይ ደረጃው ከተራ ሰው ጋር ሳይሆን መነጻጸር እንኳን ካለበት የሚነጻጸረው ከነቢይ ጋር ነው ማለት ነው። በጣም የሚገርማችሁ ይህንን የዓልይን ደረጃ አቡበከርም፣ ዑመርም፣ ዑስማንም ሌሎቹም ሁሉም ሰሃቦች ጠንቅቀው ያውቁ ነበረ። ይህንንም የሚያስረዳን አብደላህ ኢብን ዑመር አሁን በምስሉ ላይ እንደምትመለከቱት በሶሒህ ቡኻሪ ኪታብ እንደመጣው በሐዲስ ቁጥር 3697 ላይ እንዲህ ሲሉ ተናገሩ።
ኩና ፊ ዘመን ነቢይ ሰለላሁ ዐለይሂ ወአሊህ ላ ናዕዲሉ ቢአቢ በክር አሐደን ሱመ ዑመር ሱመ ዑስማን አሉ። በረሱል ዘመን አሉ በደረጃ ሰንጠረዥ የምናስቀምጣቸው አቡበከርን መጀመሪያ፣ ከዛ ዑመርን፣ ከዛ ዑስማንን አሉና ሱመ ነትሩክ አስሓበ ነቢይ ሰለላሁ ዐለይሂ ወአሊህ ላ ኑፋዲሉ በይነሁም። ከዚህ በኋላ ያለውን ሰሃባ በአንድ አይን ነው የምንመለከተው አሉ። ይሄ በቡኻሪ ዘገባ ነው። በኢማም አሕመድ ዘገባ ደግሞ ጠያቂው አብደላህ ብን ዑመርን እንዴ አልይስ ሲሉ ጠየቃቸው። ከዛ አብደላህ ብን ዑመር ምን ሲሉ መለሱ? እንዴ ምን ትላለህ? አልይ እኮ ሚን አህሊል በይት ነው፣ ከሰሃባ ጋር የሚደመር አይደለም። እሱ እኮ ከረሱሉ ጋር የሚደመሩ ናቸው በማለት አብደላህ ብን ዑመር መለሱለት ይላሉ። በሌላም ዘገባ ውዱና ምርጡ የእኛ ነቢ ሙሐመድ አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ከፈጣሪያችን አላህ የተላኩበትን የቁርአን ዕውቀት ለዓልይ ማውረሳቸውን እየተናገሩት ደግሞ እንዲህ በማለት ነበር። አነ መዲነቱል ዒልም ወዓልዩን ባቡሃ፣ እኔ የእውቀት ከተማ ነኝ፣ መግቢያ በሩ ደግሞ ዓልይ ነው። በሌላ አነጋገር ከፈጣሪያችን አላህ ይዘው የመጡትን ዕውቀት መውሰድ ያለብን ከዓልይ ጋር ነው፣ እሳቸውም ያስቀመጡት እሱ ጋር ነው ማለት ነው። እንግዲህ የእውቀት ምንጫችን ወይንም የሐዲስ ምንጮቻችን እነማን ናቸው የሚለውን ልብ ልንል ግድ ይላል እላለሁ። ውዱ የኛ ነቢ ሙሐመድ አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ወደ አኼራ ሊያልፉ 1-2 ወራቶች በቀራቸው ጊዜ ኡመታቸውን ወደ ማን መጠጋት እንዳለበት ያስጠነቀቁትና በሶሒህ ሙስሊም በሐዲስ ቁጥር 6378 ላይና በሱነኑ ትርሚዚ በሐዲስ ቁጥር 4157 ላይ አሁን በስክሪኑ ላይ እንደምታዩት እንዲህ የሚል መልእክት አስተላልፈው እናገኛለን። በሶሒህ ሙስሊም ያለው እንዲህ ይላል። አማ ባዕድ አላ አዩሃ ናስ ፈኢነማ አነ በሸሩን ዩሽኩ አን የእትየ ረሱሉ ረቢ ፈኡጂብ። እናንተ ሰዎች ሆይ የአላህ መልእክተኛ እዝራኤል ማለታቸው ነው ወደ እኔ መምጣቱ አልቀረም፣ እኔም ደግሞ ለጥያቄው እሺ ከማለት ወደ ኋላ ምልበት ምንም አይነት ምርጫ የለኝም። ወደ አኼራ ሊሄድ ነው ባጭሩ። ወአነ ታሪኩም ፊኩም ሰቀለይን፣ 2 የከበሩ ቅርሶችን እናንተ ዘንድ ተዋለሁ። አወሉሁማ ኪታቡላህ፣ የመጀመሪያው የአላህ መጽሐፍ ነው፣ ቁርአን ነው። ፊህ ልሁዳ ወኑር፣ በውስጡም መመራትና ብርሃን አለው። ፈኹዙ ቢኪታቢላህ፣ በደንብ አጥብቃችሁ ያዙ። ወስተምሲኩ ቢህ ፈሐተ ዓላ ኪታቢላህ ወረገበ ፊህ፣ ስለ ቁርአን በጣም ኢንቲማም እንድናደርግ በጣም አድርገው እንድንጓጓ አጥብቀን እንድንይዝ በደንብ በሰፊው ካብራሩ በኋላ የመጀመሪያውን መሆኑ ነው። ወደ ሁለተኛው ሲገቡ ምን አሉ? ثم قال وأهل بيتي أذكركم الله في أهل بيتي أذكركم الله في أهل بيتي أذكركم الله في أهل بيتي አሉ። 4 ጊዜ ልብ አድርጉ። የመጀመሪያው ቁርአን ነው አሉ። ሁለተኛው አህለል ቤቶቼ ናቸው አሉ። ልብ ያለው ልብ ይበል እላለሁኝ። አንድ ሰው ላኢላሃ ኢላላህ ሙሐመዱን ረሱሉላህ ካለ በኋላ የመዳኛ መንገዱ የፈጣሪያችን አላህ ቁርአንንና አህለል በይቴን መከተል ነው አሉ። ይኸው ሐዲስ በሱነኑ ትርሚዚ ደግሞ እንዲህ ተዘግቦ መጥቷል። ቃለ ረሱሉላህ ሰለላሁ ዐለይሂ ወአሊህ ኢኒ ታሪኩም ፊኩም ማ ኢን ተመሰክቱም ቢሂ ለን ተድሉ በዕድ አሐዱሁማ አዕዘሙ ሚነል አኸር ኪታቡላህ ሐብሉን መምዱድ ሚነስ ሰማኢ ኢለል አርድ ወዒትረቲ አህለ በይቲ ካሉ በኋላ የቅድሙ አይነት ሐዲስ ነው። ከዚች በኋላ ያለችውን ልብ ብላችሁ ያዙልኝ። ወለየተፈረቃ አሉ፣ አይለያዩም። እነዚህ 2ቱ ቁርአንና አህለል ቤቶቼ አይለያዩም። እስከ መቼ? ሐታ የሪደ አለየል ሐውድ፣ በቅያማ ቀን ሐውድ ኩሬ ላይ ሐውድ ምንጭ ላይ እስከምንገናኝ ድረስ እነዚህ ቁርአንና አህለል በይቴ አይለያዩም አሉ። ፈንዙሩ ከይፈ ተኽልፉኒ ፊሂማ፣ ልብ በሉ እኔን በማን እንደምትተኩ አሉ። እንግዲህ እኒህ
አህለል በይቴ ካሏቸው ውስጥ ዋናውና ቁንጮ ማን ነው? ዓሊ ቢን አቢ ጣሊብ ከረመላሁ ወጅሃሁ ናቸው። በዚሁ አጋጣሚ ስማችሁ ዓሊ፣ ፋጢማ፣ ሐሰን፣ ሁሴን ለሆናችሁ ሰዎች እንኳን ደስ ያላችሁ ልል እወዳለሁ። ይህንኑ የረሱላችንን ንግግር የሚደግፍ በአቡ ዘርና በሰልማኑል ፋሪሲ በኩል የተላለፈ እንዲህ የሚል ዘገባ እናገኛለን። ይህንንም ዘገባ የምናገኘው በሙዕጀሙል ከቢር በሚባለው ኪታብ ላይ ነው። እንዲህ ይላል፣ አኸዘ ረሱሉላህ ሰለላሁ ዐለይሂ ወአሊህ ቢየዲ ዓሊይ፣ ረሱላችን የዓልይን እጅ ያዙና አለ፣ ኢነ ሃዛ አወሉ መን አመነ ቢ፣ ይህ ሰው አሉ ዓልይን የመጀመሪያው በእኔ ነቢይነት ያመነ ሰው ነው። ወሁወ አወሉ መን ዩሳፊሑኒ የውመል ቂያማ፣ በቂያማም ቀን የመጀመሪያው ሰው እኔ ጋር የሚገናኘው ይህ ሰው ነው አሉ። በእጃቸው እጁን ወደ ጨበጡት ዓሊ ቢን አቢ ጣሊብ ዓለይሂ ሰላም እያመላከቱ ይህ ሰው አሉ ዓልይን ወሃዛ ሲዲቁል አክበር፣ ታላቅ የሆነ እውነተኛ ሰው ነው። ወሃዛ ፋሩቁ ሃዚሂል ኡማ ዩፈሪቁ በይነል ሐቅ ወልባጢል፣ የኔ ኡማ መለያ ሰው ነው ይህ ሰው አሉ። የባጢልና የሐቅንም መለያ ነው አሉ። ታዲያ ይህ ሰው እንኳን ከተራ ሰው ጋር ከሌላውስ ጋር የሚመደብ ነው ትላላችሁ ጎበዝ? እዚህ ጋር ሁላችንም የማናስተውለው ዱዓቶቻችን የሸሸጉንን አንድ ነገር እንሆ ልላችሁ ወደድኩ። ስንቶቻችንን የዓልይን ስም በቀን 9 ጊዜ በየፈርድ ሶላታችን ውስጥ እንደምንዘክር የምናውቅ? እንዴት ካላችሁኝ ሁላችንም የፈርድ ሶላታችንን በየ2 ረካው የሚሆን በየ4 ረካው ቁጭ ስንል ምን እንቀራለን? አታህያቱን አይደለም እንዴ? ከዛ አታህያቱ ውስጥ ምን አለ? አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ። እዚህ ጋር አል የሚለው ቤተሰብ ነው፣ ልብ አድርጉ። በሐምዝ ሲጻፍ ቤተሰብ ይሆናል፣ በዓይን ሲጻፍ ደግሞ ዓልይ ስም ይሆናል። እና አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ስንል አሊ የተባለ ውስጥ ማን አለ? ዓሊይ፣ ፋጢመቱ ዛህራ ዓለይሃ ሰላም፣ ሐሰንና ሁሴን። ታዲያ በየቀኑ በፈርድ ሶላታችን ሊያውም ልብ ብላችሁታል? ሱብሓነላህ፣ የሶላታችን አንድ አካል ነው ዓሊይ። በዚህ በፈርድ ሶላት ውስጥ አንድ ሰው አላሁመ ሰሊ ዓላ ሙሐመድ ብሎ ቢያቆም ወዓላ አሊ ሙሐመድ ሳይጨምር ማለት ነው፣ ልክ ሆን ብሎ ፋቲሃን ሳይቀራ እንደቶ ሶላቱ ባጢል ትሆናለች፣ ውድቅ ትሆናለች ማለት ነው። ይህንንም አባባልን በትክክል ባላስታውሰውም ኢማሙ ሻፊዒ ምን ይላሉ? እናንተን አህለል በይቶችን ያልዘከረ ወይንም ያላስታወሰ በየሶላቱ ሶላቱ ብልሹ ናት የማትጠቅም ከንቱ በሚል አስቀምጠዋት አንዲት ግጥም አግኝቻለሁና ማንኛችንም ሙስሊም የሆኑ ሰዎች በቀን 9 ጊዜ ሊያውም በየፈርድ ሶላታችን ሱናውን ስጨምሩት ተውት የዓልይን ስም ዘክረን ወይንም እየዘከርን እንውላለን ማለት ነው። ሌላው የዓልይን ደረጃ የሚያሳየን ትዕይንት ደግሞ ውዱና ምርጡ ኻቲመል አንቢያ የሆኑት ሙሐመድ አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ በሰሃቦች መካከል 2 ጊዜ ወንድማዊነት ትስስርን አድርገዋል። የመጀመሪያው ገና መካ ያሉ ወደ ሂጅራ ሳይወጡ በፊት ሲሆን በዚህም የወንድማዊነት ትስስር ላይ አቡበከርን ከዑመር ጋር፣ ጦልሃን ከዙበይር ጋር፣ ከሊን ከከሌ ጋር አዛምደው አጋምደው በወንድማማች ካስተሳሰሩ በኋላ ዓልይን ተውት። በዚህን ጊዜ ዓልይ ከማንም ጋር በወንድማዊነት እንዳልተሳሰረ ሲያይ ወደ ረሱላችን አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ይመጣና ያ ረሱላላህ ሁሉንም በወንድማዊነት አስተሳሰራችሁት እኔም ብቻ ተውኩኝሳ ለምንድን ነው ብሎ ሲጠይቃቸው አንተን ለእኔ እንጂ ከማንም ጋር አላስተሳስርህም በወንድምነት አሉት። ይህንንም የወንድማዊነት ትስስር ረሱላችን አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ መዲና ከመጡ በኋላ ሙሃጅሮችን ከአንሷሮች ጋር አስተሳስረው ነበር። በዚህም የወንድማዊነት ትስስር ጊዜ ሁሉንም ሙሃጅር
ከአንሷሮች ጋር አስተሳስረው አልይን ተውት። አልይም ከማንም አንሷር ጋር እንዳልተሳሰረ ባወቀ ጊዜ መጥቶ የትላንትናው አይነት ጥያቄ ሲያቀርብ የመለሱለት መልስ ረሱላችንም የትላንትናው አይነት ነው። አንተን ለኔ እንጂ ከማንም ጋር በወንድምነት አላስተሳስርህም። ሱብሃንአላህ አትሉም? አሁንም ደግሜ ስማችሁ አልይ የሆናችሁ ሰዎች እንኳን ደስ ያላችሁ ልል ወዳለሁኝ። አሊ ቢን አቢ ጣሊብም ከረመላሁ ወጀሃሁ ይህንን የወንድማዊነት ትስስር አስመልክቶ ሙዕጀሙል ሚስባሁል ዙጃጅ በሚባል ኪታብ ላይ እንዲህ ማለታቸውን ተዘግቦ እናገኛለን። አና አብዱላህ እኔ እኮ የአላህ ባሪያ ነኝ። ወአኹ ረሱለላህ የረሱልም ወንድም ነኝ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ። ወአነ ሲዲቁል አክበር ታላቁ እውነተኛም የተባልኩት እኔ ነኝ። ላ የቁሉሃ ባዕዲ ኢላ ከዛብ ከእኔ በኋላ ሲዲቅ የሚለውን ስም የሚጠራ ሰው ሲዲቅ በሚለው ማዕረግ ውሸታም ነው አለ። ሶለይቱ ቀብለ ናስ ቢሰብዒ ሲኒን አንድም ሰው ሶላት ከመጀመሩ ወይንም ከመስለሙ በፊት በ7 ዓመት ቀደም ብዬ ከረሱላችን ጋር ሶላት የጀመርኩ ብቸኛውም ሰው እኔ ነኝ ማለታቸውን ተዘግቦ እናገኛለን። ስለ አልይ ጀግንነትም ካየን በኡሁድ ዘመቻ ጊዜ ሰሃባው ሁሉ ወደ 1000 አካባቢ ሰሃባ ፈርቶ በሚሸሽ ሰዓት መልእክተኛውን ሜዳ ላይ ለ10,000 ኩፋሮች ትቶ ከጎናቸው የቆመ አንድ ሰው ብቻ ነበር። ማን ነው ካላችሁኝ፣ አሊ ቢን አቢ ጣሊብ። በሱም ምክንያት የኡሁድ ጦርነት ድል እንዲቀዳጅ ወይንም ወደ ኩፋሮች ዙሮ የነበረውን ሚዛን ወደ ሙስሊሞች እንዲዞር ያደረገ ብቸኛው ሰው አልይ ነበር። ይህንንም ጀግንነቱን ጅብሪል ዓለይሂ ሰላም ከሰማይ ሆኖ ላፈታ ኢላ አሊ ወላ ሰይፈ ኢላ ዙልፊቃር፣ ወንድ የለም ጀግና የለም ከአልይ በቀር፣ ሰይፍ የለም አልይ ከጨበጠው ሰይፍ በቀር ማለቱን በኡሁድ ዘመቻ ላይ የነበረ ሰው በአጠቃላይ ሰሓባውም ኩፋሩም ሰምቶታል። ረሱላችንም አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ በኸንደቅ ዘመቻ ጊዜ አምር ኢብን አብድል ውድ ከተባለው የኩፋሮች ጀግና ጋር ሁሉም ሰሃቦች አንድ በአንድ እየወጣችሁ እስኪ ተጃሃድ ፊልሚያ አድርጉ ሲባሉ ፈርተው እምቢ ሲሉ አልይ ብቻ ለፊልሚያው ሲወጡ ምን አሉ? የኡመቴ ኢማን በአንድ ሚዛን የአልይ ኢማን ደግሞ በአንድ ሚዛን ቢቀመጥ የአልይ ኢማን ይበልጣል አሉ። ይህንንም ማስረጃውን ቢያንስ ከ6 እና ከ7 በላይ ማስረጃ ፈለገ ሰው የታላቁ የመከላከል የኸንደቅ ዘመቻ ብሎ በዩቲዩብ ላይ ቢጽፍ ማግኘት ይችላል እላለሁኝ። ውዱና ምርጡ የኛ ነቢይ ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ የሙናፊቅ ምልክቶች ያሏቸው 3 ነጥቦችን ነው። ምሳሌ ሲናገር ይዋሻል፣ አማና ይበላል፣ ቀጠሮ ያከብር ምናምን ተብሎ የተዘረዘሩ አሉ በተለያዩ ሪዋያዎች ማለት ነው። ነገር ግን አንድ ሰው ሙናፊቅ ነው ብላችሁ ለመወሰን እርግጠኛ ለመሆን የምትችሉበት 1 ነጥብ ብቻ ነው ያስቀመጡት በሶሒህ ሙስሊም በተለያዩ መዛግብቶቻችን በሶሒህነት የመጣው ደረጃ ምንድነው ካላችሁኝ፣ አልይን የወደደ ሙእሚን፣ አልይን የጠላ ሙናፊቅ ነው። 4 ነጥብ። ልብ አድርጉ። የሙናፊቅ ምልክቶች ሙናፊቅ ለመሆኑ አንድ ሰው ምልክቱ 3 ነው፣ ምልክት ነው። ይህ ግን ማረጋገጫው ነው። አልይን ሲወድ ካያችሁት፣ ስለሱ ጥሩ ነገር ሲናገር ከሰማችሁት ሙእሚን ነው። ስለሱ መጥፎ ነገር ሲናገር ወይንም ክብሩን ዝቅ የሚያደርጉ ይሄ ضعيف ሐዲሶችን በየመድረኩ ላይ ሲናገር ከሰማችሁት ሰውየው ሙናፊቅ ነው። ይሄ ከመልእክተኛው መሐመድ አላሁመ ሰሊ ዐላ ሙሐመድ የተሰጠ መለያችን ነው። እንደው ወላሂ ነው የምላችሁ ላስተነተነው ሰው እኮ የአልይ ሚስት ፋጢመቱ ዛህራ ዓለይሃ ሰላም የጀነት ሴቶች አለቃ፣ የአልይ ልጆች ሐሰንና ሁሴን የጀነት ወጣቶች አለቃ፣ እሱ ደግሞ የአለቆቹ አለቃ ነው። የሐሰንና የሁሴን ማለቴ ነው። ይህንን እንዴት ልትል ቻልክ? ምንድነው ማስረጃ ካላችሁኝ ደግሞ አሁን በምስሉ ላይ እንደምትመለከቱት በሱነኑ ኢብን ማጃህ ኪታብ በሐዲስ ቁጥር 123 ላይ ባብ ፈዳኢሉ አሊ ቢን አቢ ጣሊብ በሚለው ክፍል ስር ውዱና ምርጡ የኛ ነቢይ ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ
እንዲህ የሚል ሐዲስ አስተላልፈው እናገኛለን። ቃለ ረሱሉላህ ሰለላሁ ዐለይሂ ወአሊህ አልሐሰኑ ወልሑሰይን ሰይዳ ሸባቢ አህለል ጀና። ሐሰንና ሁሴን ጀነት ለሚገባ ወጣት ሁሉ አለቆቹ ናቸው። ወአቡሁማ ኸይሩን ሚንሁማ፣ አባታቸው ደግሞ አልይን ማለት ነው የነሱ በላጫቸው ነው አሉ። ኧረ እናንተ ሰዎች እንደው ስማችሁ አልይ የሆነ ሰዎች እንኳን ደስ ያላችሁ ልል ወዳለሁኝ። እንደው አልይ ብሎ ስሙን ያወጣላችሁን ወላጅም ይሁን ሸኽም ይሁን እንደው ዱዓ ልታደርጉለት ልታመሰግኑት ግዴታ ዋጅብ ሆኖባችኋል እላለሁ። እዚህ ጋር ስማችሁ አልይ ያልሆናችሁ ሰዎችም እንደው በፍርድ ቤት ሄዳችሁ አልይ ብላችሁ ብትቀይሩ ጥሩ ነው እላለሁኝ። እንደው እንዲህ አይነት አጓጊ ነገር እየታየ እንደው ሌላ ስም ተሸክሞ ቁጭ ይላል አንድ ሰው። አሊ፣ ሐሰን፣ ሁሴን የመሰለ እንደ ተራራ የገዘፈ ስም ቁጭ ብሎ ሰው ሌላ ስም ተሸክሞ ይቀመጣል። ሴት እስከሆንሽ ፋጢማ፣ ዛህራ የተባለው ስም እያለ ሌላ ስም ይዘሽ ትቀመጫለሽ? ወላሂ ተበልተናል። እዚህ ጋር አንድ ነገር ልብ እንድትሉ የምፈልገው የወንድ ስም ከሙሐመድ እና አሕመድ በኋላ ነው አሊ፣ ሐሰን፣ ሁሴን የሚለውን ይሄንን ሚዛን እንዳታዛቡ አደራችሁን። እንደው እስኪ አንድ ነገር ልጠይቃችሁ። ስንቶቻችንን ከ300 በላይ የቁርአን አንቀጾች አልይን አስመልክተው እንደወረዱ የምናቅ? ይህንን አብዛኞቹን የአሚሩል ሙእሚኒን አሊ ቢን አቢ ጣሊብ ታሪክ በሚል በ33 ክፍል የለቀኩት አለ። እዛ ላይ በርካቶቹን የቁርአን አንቀጾች ከነ ሰበበ ኑዙላቸው በምን ሁኔታ ላይ እንደወረደ የዘገቡ ዘጋቢያንን አንድ ላይ አድርጌ የለቀኩት አለ። ሂዳችሁ እንድትመለከቱ እጋብዛለሁኝ። እዚህ ጋር አንድ ትልቅ ጥያቄ አቅላንዮች ያነሳሉ። ታዲያ እንዲህ ከተራራ የገዘፈ ከባህር የሰፋ የሆነው ታላቅ ሰው አሊ ቢን አቢ ጣሊብ ዓለይሂ ሰላም ይህን ያህል ታሪክ ይዞ እንዴት የሶሃባው ሁሉ ስም በጧት ማታ በሚዲያው በየመስጂድ ሚንበሮች ሲነሳ እንዴት የእሱ ስም ሳይነሳ ቀረ የሚል ጥያቄ ይነሳል። እዚህ ጋር መልሱ ሙዓዊያ ቢን አቢ ሱፊያን ስልጣን ላይ በወጣ ጊዜ አንድ አዋጅ አውጥቶ ነበር። የዓልይን ስም በጥሩ ሲያነሳ የሰማችሁትን ሁሉ ያለምንም ፍርድ ባለበት ግደሉት፣ ቤቱን እላዩ ላይ አፍርሱበት ብሎ ተናግሯል። ከዚህም ሁለተኛው አዋጁ ምንድን ነው? የአላህ መልእክተኛ የሆኑት ሙሐመድ ለዓልይና ለአህለል ቤቱ የሰጧቸውን ደረጃዎች በአጠቃላይ ለሌሎች ሰሃቦች ተገልብጦ ሐዲስ እንዲሰራ ፈልጋለሁ። ይህም ሐዲስ ጠዋት ማታ በየመስጂድ ሚንበሮቹ፣ በዛሬው አነጋገር በየቲክቶኩ በየዩቲዩቡ እንዲለቀቅ ፈልጋለሁ በማለቱ ይኸው የዛሬ 1400 ዓመት ሙዓዊያ ያወጣው አዋጅ እስከ ዛሬዋ ቀን ድረስ ቀጥሎ የሰሃቦችን የተፈበረከ ፈዲላ እንጂ የአሚሩል ሙእሚኒን ዓሊ ቢን አቢ ጣሊብን ከረመላሁ ወጅሃሁ ፈዲላ አንድም ዓሊም ሙሉ ፕሮግራም ይዞ ሲናገር ሰምተን አናቅም። ምናልባት የሌላ ሰሃባን ታሪክ ሲናገሩ እንደ ቅመም አህለል ቤቶቹን ስማቸውን ብቻ በመሃል ጣል አድርገው ወጣ ሊያደርጓቸው ይችላሉ። ራሳቸውን በቻለ መንገድ ግን ሙሉ ፕሮግራም ማንም ሲሰጥ አታዩም። በነገራችን ላይ እስካሁን የሰማችሁት የአሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ከረመላሁ ፈዲላ ልክ ኢብን አባስ እንደተናገሩት የዓልይ እውቀት ከሰሃባ አንጻር ሲታይ የዓልይ እንደ ባህር፣ የሰሃቦች በአጠቃላይ ተጠቅልሎ ደግሞ በማንኪያ እንደተጨለፈች ውሃ ናት ከባህር ላይ ብለዋል። እኔም እስካሁን የአሚሩል ሙእሚኒን ዓሊ ቢን አቢ ጣሊብን ታሪክ የነገርኳችሁ ደረጃና ልቅናውን ጥንጥየዋን ነው። ቆይ እዚህ ጋር ፕሮግራሜን ሳላጠናቅቅ አንድ የረሳሁትን ነገር እነሆልላችሁ ወደድኩ። የዲናችን መሰረት የሆነው አንዱ አልይ ቢን አቢ ጣሊብ ከረመላሁ ወጅሃሁ እንደሆነ ታውቃላችሁ። እንዴት ካላችሁኝ ረሱላችን ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ምን አሉ? ይህ ዲን የቆመው አሉ በኸዲጃ ገንዘብና በዓልይ ሰይፍ ነው። አያችሁት? አንዱ የዲናችን መሰረት ራሱ አሊ ቢን አቢ ጣሊብ ነው።
እንግዲህ ይህንን ያህል ከብዙ በጥቂቱ እነሆ ካልኳችሁ ስለ ዓሊ የቀረውን ነገር ሁሉም በየፊልዱ ያጥና እላለሁኝ። ታዲያ እስካሁን በሰማችሁት ነገር ዓሊ ቢን አቢ ጣሊብ ደረጃው ከአንቢያ ጋር ነው ወይንስ? መልሱን ለእናንተ ትቼዋለሁ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ።